ስም እየተመጣ እኔ ለአማራ እንደዚህ ያዝናል አማራ እንደዚህ ያዝናለሁ ካለ ተግባብተውና ተስማምተው መስራት አለባቸው። ውስጥ ከበደ ነጠላ ማንጠፍ ጋቢ መነጠፍ የለም። ተስማማለህ ካልተስማማ ደግሞ አትጣላ። አማራ እያልክ አትጣላ። ግርግዳ ላይ ተለጥፉለት እንዴ እናንተ እስከመቼ ነው ትመጣለህ? የሌላ ብሔር መሳቂያ ትመጣለህ። እኔ እኮ አልተግባቡም። መሬት ላይ ያሉትን በእናንተና በእኔ አይነት ደንቆሮ ሲታረዱና ጡታቸው ሲዘነጠል የሚውለው እንዴ። እኛም እኮ መሳደብ እኮ እንችላለን። እኛም እኮ አፋችን ክፍት አፍ እኮ ነው፣ ደስ ይለናል። ሌላው ብሔር በድሉን እኮ መሳደብ እንፈልጋለን። ባንቺን እንኳን በመሳሪያ በስድብ እንኳን መለየት እንችላለን። ግን ያ አይሆንም። ተው፣ እንደ አማራ እንስማማ፣ እንደ አማራ እንግባባ፣ እንደ አማራ ሳይሆን እንደ ሰዋዊነት እንስማማ። በቃ ጃፒ ጥያቄ ልጠይቅህ። ጃፒ ጥያቄ ሁላችንም አጥፍተናል። ለተፈጠረው ነገር አንተና ጆከር ተነጋግራችሁ በርቅ ይሄ ነገር ማለቅ አለበት ብለህ ታምናለህ ወይስ ዘላለማችሁን እየተሰዳደባችሁ መቀጠል ነው የምትፈልገው? ንገረኝ። ምኑ ነው የሚያልቀው? የምትነጋገሩበት ነገር ነው። ጥያቄ አለኝ የምትለው ነገር ጥያቄ ተመልሶልህ ተስማምታችሁ መቀጠል ትችላላችሁ ወይስ በዚህ ነው እየተሰዳደባችሁ ነው? እኔ አንድ ነገር ልንገርህ። እኔና ጆከር በአካል አንተዋወቅም አይደል? በስልክ በዚህ በሚዲያ ነው የምንተዋወቀው። ስለዚህ ወንድ ልጅ ወንድ ነው። በአካል ሲገናኝ ሌላ ታምር ሊፈጥር ይችላል። አሁን ሚዲያው ላይ ግን ባለው ነገር ህዝቤ የኔ ወንድሞች ነው የሚሞቱት፣ የኔ አጎት አክስት እየሞቱ ነው። ስለዚህ በህዝቤ ስም ማንም ሰው መነገድ የለበትም። ይሄ ብቻ ነው የኔ ፖይንቴ። ሌላ ትክክል ታረቁ። ይሄ እንዳይመጣ ታረቁ። እኔ ከሱ ጋር ከማን የእሱ ግለሰብ አይኑ እሱም የለበትም የሱ ቆዳው ጋር ወይም ደግሞ የሱ ፍጥረት ጋር አይደለም ጸቤ። ሀሳቡ ትክክል አይደለም። ከኋላ የሚመሩት ሀሳብ የጫኑበት ሰዎች ትክክል አይደሉም። ይኖ አንተ አማራ ብለህ እየቆም የሆነን ሰዎች ሀሳብ ሳይመች ሲቀር እነዛን ሰዎች ሀሳብ የምትጥል አይደለም። አንድ ስትሆን ነው አማራው አንድ ሲሆን ነው ወደፊት መጥቶ ሀገሩን የሚረከበው። አንድ የሆነ ማንነት ሊኖረን ይገባል። ትግሬን ተሳደብ ተብላ ሚኪ አዳምጥ። ትግሬን ተሳደብ ብሎ ተብላ ትረገጣለች። ይኖ እያመጡ ቪዲዮ ይናገሯል። የቆመችበት ማንነትን ያስረገጣል። ሌሎቹም ሰዎች አሉ ኦሮሞን ተናገርክ ተብለው ይረገጣሉ። ጆከር ባለበት ነገር ላይ ሲናገሩ ቆም ያለው ምክንያቱም ለማህበረሰቡ ነው የቆመው ብዬ አሁንም ቢሆን ነገም ከነገ ወዲያም ምናልባት ላታውቁኝ ትችላላችሁ። በየቀኑ መምጣት ከጀመሩ ማንም ሰው ላይችለኝ ይችላል። ወደፊት እመጣለሁ አረጋለሁ፣ ግን መታወቅን አልፈልግም። የዛ ነው ራሴን ማሸ ኦኬ። እሱ ለአማራ ህዝብ ይጠቅማል ብለህ ታስባለህ? የሚጠቅመው ሁላችሁም እንደ ሀሳብ ከሆነ ተደራጅተን የሚጠቅመንን ማህበረሰባችንን ከጥቃት ከሞት እናድነው እንጂ ማህበረሰብ ገባን እኮ። አሁን ጆከርም ጥፋት ካለበት ይሄን ነገር እሺ ሶሪ ይላል፣ አንተም ሶሪ ብለህ አንድ ላይ እዚህ የተቀያየ ሶሻል ሚዲያ የአማራ ልጆች ለምን አንድነት አንፈጥርም? አንተ አንድነቱ ላይ ለምን አትደክም? ጆከር ጋር ወሰጣ ገባ ከምንገባው ሚኪ በነገራችን ላይ ጃፒም ልክ ነው፣ ያም ልክ ነው። በሀሳቡ እንዳልነው በሀሳቡ ልክ ነው። ቤታ ወይም ደግሞ ቤታን የመሰሉ ፌመሱ ሲኖሩ አታክ አታድርጉ ነው የሚለው ጃፒ። እኔም በራሴ በኩል እላለሁ። እነዚህ ልጆች ዋጋ ከፍለው ሲፈልጉ ጋላ ሲፈልጉ የሆነ ነገር ተብለው የበቃቸው ልጆች ስፈልግ ትሁን ስፈልግ እንዳርገው በዳሱ በቂጧ ተዘቅዝቃ ተምጣጫ ውሾች ዋጋ እየተጫወተች መብቷን ማንኛውም ሰው መብቱ የተናደድኩት አሁን ማለት ነው። ሁሉንም መመለስ የምፈልገው በአማራነታቸው የቆሙት ሰዎች ተገፍተው ወጥቷል። ኪሩቤል የሚባል ልጅ ተገፍቶ ወጥቷል። ቤታ ተገፍቶ ወጥታ አሁን በራሷ ትንቀሳቀሳለች። ስሜቷ ማንነቷ ሲቆረቁራት ደግሞ መታ ድምፅ ትሆናለች። ይገፏታል። ሌሎች አሉ እነ ራስ ጎል፣ ሌላ በጣም ብዙ የተገፉ ሰዎች አሉ። ሀይ ብዬ ሊከታቸውን የከታተላቸው ነበር። ጥያቄያችን ስለምንድን ነው ሰዎች የሚገፉት? ለምን አማራንን ብለው እስከመጡ ተንከባክበህ ለምን ነው ካጠገብ ማታረጋቸው? ለምንድን ነው እኮ ይሄንን ነገር ለማድረግ ጃፒ እኛ ዶክተር ፖዚቲቭ መንከር ነው ተው እንለዋለን። ይተዋል። የሚገፋቸው ሰዎች እነማን ናቸው? ጃፒ አሁን ያልከው ነገር ጥሩ ነው። አሁን ጤነኛ ሀሳብ ነው። ለምን የአማራ ልጆች ይጠፋሉ ከሌላ አልከው። ምናልባት እነዚህ ልጆች በጆከር ምክንያት ከሆነ የጠፉ ጠይቀናቸው እሱን እኮ ለማረም ነው ጃፒ። አሁን እኮ ይኸውልህ ይሄን ነገር ካላረም ነው ካላዳመጠ፣ አንዳንድ ጊዜ ደግሞ ነገሮችን አይተን ማለፍ ካልቻልን ሁሉንም ነገር ንቅንቅ ካደረግን መስማማትም አይቻልም።
እንድትታረቁ ተነጋገሩ። ሚኪ መማራውን በቃ አማራ ነች የምትፈራበት ነገር ካለ አማራነቷን ግን አንጸባርቀ ለምን ሰው ይናገራታል? እሺ በቃ እንናገር ካልን ናርዶስን ስናገር ነው እኔ ጋር ጸብ የጀመሩት እነ ጆከር። አይ ምንድነው እዛ ጋ ያለው ፖይንት? ይሄ ነው። ሁላቸውም እህቶቻችን ናቸው። ሁላቸውም የአማራ ልጆች ናቸው። የተጣሉት ገባ ሆድ ይብሰኛል። አንደኛው አማራ አንደኛው ደግሞ የእንጀራ እናት ልጅ የሚሆነው ለምንድን ነው? ለምን ነው አማራ እኩል ከሆነ እኩል ለምንድን ነው የማይሆነው? በቃ ጥሩ ሀሳብ ነው። አሁን አንድነት ላይ መሰለኝ ከሆነ ነበር ምቆርጥ እያንዳንዱ ጃፒ ብራዘር አሁን ያልከው ሀሳብ ጥሩ ነው። ምንም እንከን የለውም። በቃ አንድነት ላይ እንስራ፣ ለምን አድለው ይኖራል በሚለው ነገር እሱም ደግሞ የራሱ ምክንያት ይኖረዋል። ገብቶ ያስረዳ። እንዳንተ አንተ ብዙ አወራህ መሰለኝ። ስድብ ሳይሆን ሀሳብ ብቻ ነው ማውራት። በቃ ሚዩት አድርግና ካለ ጆከር ሸራርጉለትና ይምጣ። ዛሬ ስለ በፊት ወሬ ሳይሆን ከአሁኑ ጀምሮ እንዴት መቀጠል እንዳለብን በቃ ያለፈው ሁሉም በህቶቹም አንድ እኩል ያያል፣ እንተያያለን። እኮ ጆከርም የራሱ እውነት ይኖረዋል። ጆከርም የራሱ እውነት ይኖረዋል። እንደ ጃፒ ያስረዳና ይቅር ተባብለው ከዚህ በኋላ አንድ ላይ ሊቀጥሉ ማለት እንችላለን። ጆከር ካለህ ላክ፣ ከሌለህ ደግሞ ምናልባት ወይም ሌላ ሰዓት ማድረግ እንችላለን። በዚህ ደረጃ ግን ለአንድ ዓላማ አንድ አይነት ህዝቡ ናቸው። በዚህ ደረጃ እንደዚህ መሆን በጣም አዝናለሁ። ያም ለአንድ ነገር ነው፣ ይህም ለአንድ ነገር ነው። ግን አልተግባቡም። በመሀል ደግሞ ኮሜንታተሮቹ እንትን ይላሉ ወደዛ ወደዚህ። እነዚህ ሰዎች 7፣ 8፣ 9 ዓመት የአንድ ቤት ልጆች በሏቸው ይተዋወቃሉ። ዛሬ ቀን ለራሱ እየተረጋገጠን እኔና ጆከር ጃፒ ምናምን ሲባል አይ ጃፒ ኮብድ እኮ ነው ተውት ምናምን በቃ ስለሚወደው ስለሚያከብረው። ግን እዚህ ጋር ሲመጡ ሲጣሉ ሌላ ነገር ይመስላል። እንደገና ደግሞ ያማቸዋል። የአማራ ማህበረሰብ የተጎዳ ማህበረሰባችን እንዴት ነው ድምጽ መሆን የምንችለው ስንል እዚህ ጋር ስንጣል የሰው መሳቂያ እንሆናለን። አንተም ያለው እውነት ነው፣ እሱም ያለው እውነት ነው። እህቶቻችን አይነኩ። ማንም ሰው መነካት የለበትም። ስልኬን እስከገዛው ድረስ ራሴ የፈለኩትን መብት መሆን የፈለኩትን ሀሳብ መስጠት እችላለሁ። አትንኳቸው። እውነቱን ነው ጃፒ ያም እውነት አለው። ጆከርም ለራሱ እውነት አለው። አብዲም እንደዛው፣ ራስም እንደዛው። ሁላችሁም ወንድሞቻችን ናችሁ። ሂዊም እንደዛው መብቷ ነው። እዚህ ቤት ያለው ውጭ ያለው መብቱ ሊጠበቅለት ይገባል። ድምጽ ግን በአንድ እንሆን ነው። እስኪ እኛ ብቻ እንዳንመላለስ። እስኪ ቆይ ምን ትላላችሁ? ሌሎቻችሁም እስኪ ሀሳብ ስጡና ጆከር ካልመጣ ነው ማውራታችን ብዙ ምክንያት አይኖረውም ብዬ አስባለሁ። እኔ ምንም ማሰብ አልሰጥም እንጂ ቤቱን ከፍቷል። ኦኬ ሂዊ ምን ትያለሽ? ምን ይሰማል ብለሽ ነው? አሁን እኮ አይሰማኛል እሱ ነው። ጃፒ ማን ነው? ጆከርን ተናገርኩ። ይሄ ይሰማል፣ ችግር የለውም። ይሄ ለሄድና እስኪ ቤት ከፍቶ ከሆነ ቤት ከፍቷል። ጆከር ጋይስ ቤቱን ከፍቷል። ና በለውና በቃ ይስማሙ ሁሉም ጋር በቃ ከአዲስ መጀመር አለበት። ለማን አባቱ ደስ ይበለው። እኔ ምንም ሳይድ መያዝ ምናምን ሳይሆን የጃፒን ሀሳብ እኔ በደንብ ስለምረዳው ነው። እኔ በበኩሉ ጃፒን የሆነ ነገር እውነት አለው። ገባ? እዚህ ጋር አማራነት አንዱ ልጅ አንዱ የእንጀራ ልጅ ሲሆንበት ነገር የለም። አማራ ስለሆነ ሁሉም እኩል ነው። ድምፅ መሆን ካለበት ሁሉም ይሆናል። አንዱን ዝም ብሎ ስለሚወዱት አንዱን እየነቀፉ አንዱን እያቋሸሹ አንዱን ሴት በዚህ ልክ 5 ዓመት ሙሉ እየረገፉ እያቋሸሹ ከዛ ደግሞ እኔ ብቻ ትክክል ነኝ፣ እኔ ብቻ ላውራ፣ እኔ ብቻ ኦሪጂናል አማራ ነኝ፣ እኔ የምለው ልክ ነኝ የሚባል ነገር አይሰራም። እኔ ጃፒ ትክክል ነው፣ የራሱ እውነት እስካለው ድረስ ማለት ነው። እዚህ ጋር ማንም የበላይ የለም እኮ ማንም እኮ የሚያስተዳድረን የለም። በገዛ ኢንተርኔታችን፣ በገዛ ስልካችን፣ በገዛ ራሳችን እርምጃ ነው የምናገረው እንጂ አንዱ አዛዥ፣ አንዱ ታዛዥ፣ አንዱ ሰሚ፣ አንዱ ተሰሚ የሚሆንበት አንዳችን ምክንያት የለም። ማንም የበላይ ማንም የበታች የለም። መናገር ካለብኝ ሁሉንም እኩል እናገራለሁ። ገና ለገናው ግን 2 ሴቶች ስንት ዓመት ሙሉ 4 ነው 5 ዓመት ሙሉ እንደዚህ እየተረገጡ እየተሰደቡ ምነው ሌሎችን አይናሉ? የእነሱ እኔ እንዴት እንደሆነ አላውቅም። ስለሚቀርቧቸው ነው ስለሚወዳቸው ነው ምንድን ነው? ስንት እያየን አይደል እንዴ? ያስተሳዝባናል እኮ እኛ ከስር ያለ ልጆች እኮ እንታዘባችኋለን እኮ ማን ምን እንደሚያወራ ማን ለምን እንደሚያዳላቸው እናውቃለን። ስለዚህ 2 ሴቶችን ብቻ በተደጋጋሚ አታክ ማድረግ የማይደረግ ተንኮል በውስጥ አንድን ሴት ለመጣል አንዲት እህታችንን ለመጣል በውስጥ እንደዚህ እያቀናበሩ የሌለ ወሬ እያመጡ ያ ወሬ ሲጋለልባቸው እዚህ ጋር ያዙ ልቀቁኝ የሚባል ነገር የለም። እከሌ ጀግና የሚባል ነገር ጀግና ምድር ላይ ነው ያለው። ጀግና ምድርና መሬት ላይ ፈልጎ ግን እዚህ ማንንም እየሰደቡ በማንቋሸሽ ከሆነ
ሁላችንም ማፈርስን ብቅ ነው። ሁላችንም መሳደብ ይችላል። ኦኬ በስድብ ሰውን አትመኩ። ማንም ተሰቻሪ ማንም ሁላችንም እንሰዳደብ ካለ እንሰዳደባለን። እኔ ጃፒ የሚልበት መንገድ ለእኔ ልክ ነው። አራነት ይሄ ግል ሀሳቤ ነው። ጨርሻለሁ። አዎ ብዬ ሁላችሁም ልክ ናችሁ። ግን እንታረቅና ከእንደ አዲስ እንጀምር። ቤት የምትይው ነገር ካለብኝ እኔ ያለፍኩበት ህይወት ታሪክ 5 ዓመታት ህይወት ታሪክ እስኪ ወንድ ነው እሱ ሪከርድ እሱ ሲረግጠኝ እንታይ እኔ ደግሞ ኖ አይረግጥም። እኛ የምንናገረው አንድ ሰው ይርገጠኝ እናትህ ከአሁን በኋላ ማንም አይረጋገጥም። ከነ እናትህ ከነ ወንድምህ አምጥቼ እረግጥሃለሁ። ወንድ ናፍን ትፈጥር ይሄ የኔ ማንነት ነው። አንተ የትግሬ ልጅ ከነ ማንነትህ ከነ አባትህ ከነ እናትህ አምጥቼ እረግጥሃለሁ። አንተ ሸሌ ጠብቅ ንካኝ ነው። አይረግጥም። በቃ ከአሁን በኋላ አይረግጥም። ሁላችሁም ምን ትላላችሁ? በቃ ተው በእናትህ። እዚህ ጋር መጥቼ ያወራሁት ምንድን ነው? ከቤታ ጋር ነው። ይሄ እንደዚህ አይነት ሰዎች ሴራ እያሴሩ እንደዚህ ያረው እኔ ማለት ነው። ስማኝ ብዙ አመታት ያሳለፍኩት ነገር ስለሆነ አሁን እናንተ ስታወሩ ማለት ነው እንደ ትልቅ ነገር አላየውም። ለምን 5 ዓመት የተጠበስኩበት ነገር ነው ሶሻል ሚዲያ ላይ አንድ መጨረሻ ላይ የመጣሁት ግን አልተሳደብም። ይሆናል ግን እዚህ አቃጣሪ ያሉ ሂደው እንዲህ ብለዋል። ተው በእናታችሁ ተው። አቃጣሪ አለማሰብ ይልሽ ጃፒ አልተናገረም። የሚሰራውን ሴራ እንደዚህ አብደታችሁ ላይ ለማጋለጥ ይህ ነገር ተሰጥቷል ብሎ ተናገረ እንጂ ማንንም ሲሳደብ እኔ እስካሁን ድረስ አልሰማሁም። እኔ እናንተ ባወራችሁ ይመራሉ። አንቺ ደግሞ ምን አደረግሽ? አቁሙ። እኔ አልፈልግም። እንዴ ምን ነው በሌለውበት ምን አደረኩኝ? እኔ አንቺ አልነበርሽም አይደል እንዴ? ምን አውቃለሁ። ይኸው አንቺ ዩቲዩብ ላይ ሪከርድ እኔ በሌለውበት አስረገጥሽ ምናምን እያለ ከፍቼ እየሰማሁት እኮ ነው ማሪ። ይኸውልሽ እሱም እኮ ጆከር እኮ በውስጥ እኔ ልንገርሽ ለመውጣት እሑድ ስለሆነ አሁንም አረፈድኩኝ እየተዘጋጀ ስለሆነ ጆከር እኮ በውስጥ መጥቶ ለምን አላስቆምሽም እኔን ጃፒ ሲናገር አለ። በነገራችን ላይ ማንም ለተናገረው ጃፒ ሲናገር ጆከር አፋለው ገብቶ እንደ ቅድሙ መመከት ይችላል። እኔ ለጆከር ተደርቤ ጃፒን አላስቆም። ለምን ቢባል ጆከር እኔ በቤቱ ስሰደብ አንድ ቀን አስቆመው አያውቅም። አልፍ ያለው ምንም ተናግሬ አላውቅም። ሚኪ ቤት ይሄ ሚኪ ጸጉር ያለው ሰው እሱ ቤት አንዲት ልጅ ከእስራኤል ገብታ ከ3 ቀን በፊት ልጅቷ ባረፈች ቀን እቺ ሰርጀሪ ድምፅ አጥቶን ቆሻሻ ኦሮሞ ናት ከትግል ትውጣ ሲባል ቁጭ ብሎ ጆከር እያዳመጠ አላስቆመም። ስለዚህ እኔ ለማንም ከዚህ በኋላ የምቆምበት መንገድ አይኖረኝም። ለማንም አላስቆምም። ማንም አፍ አለው ገብቶ የመናገር የማውራት ይችላል። ከማውራትም አልፎ ህዝብን ማስነሳት የሚችል አፍ ያላቸው ሰዎች እኔ ለቤታ ቤታ ለማንም አልቆምም። ይበቃኛል። እስከዛሬ ለቆምኩት ጀምሬ ይሰሙናሉ። አሁን ጃፒን ተው ብለው ይሰማኛል? አይሰማም። ሌላ ሰው የምትቆሙ እኔ ለማንም አንቺ ሴራ የሚጠነስሱብሽን ሰዎች አንቺን ለመግደል የሚያሯሩጥሽ ሰዎች ምን ብለሽ ነው ሴራ እንትን የምትቆሙ ትግል ላይ የምትቆሙ? እኔ ብዙ አመት የቆሰርኩ ሰው እኔ መተው አለባቸው። ወንድ ከሆኑ ማለት ነው እውነታ ትክክለኛ አማራ ከሆኑ በጎጣቸው ካልቆሙ ሁላ እስኪ በትክክል ይናገሩ። በትክክል ስንቱ እንደፈለገ በዘፈን ሲዘል ስንቱ እንደፈለገ የፈለገውን ባህል ልብስ ለብሶ ሲዘል ማንም ሰው የተናገረ የለም። በቃ ሁሌ አቅማቸው ሁሉ የሚያሳዩት እኔ ቤት ታለ ኢንዌስ ይሄን ነገር እንስራ ያለኛውን አካባቢ እኔ የጎጃም የጎንደር የሸዋ ምናምን የወሎ የሚባል ነገር አላውቅም። አማራ ተብሎ የተቆመው ለምንድን ነው? በአማራነቱ ሰው ስለሚሞት አማራ ተብለህ ገደለው ሰው አንተ እኔ አሁን አንተን ይተናገር። እኔ እንግዲህ አሁን ስትናገር ራሱ እግዚአብሔርን ኢትዮ ስሚ አንዴ ወደዚህ ልብስ ልቀይር እየፈለግኩ አንዴ ወደዛ ገባሽ ልወጣ ነው። እሑድ ስለሆነ ይዘጋል ብዬ እንትን ያልኩና በመሀል ነው ጃፒን ራሱ የምሰማው። አንብቡ ሲል ራሱ ካየሽ እንትናን ነው አንብቢ ያልኳትም ቀጮን ነው አንብቢ ያልኳትም። ተረዳሽኝ? ቀጮን ነው አንብቢ ያልኳት ምክንያቱም እኔ እንትን እያልኩ ስለሆነ አልተመቸኝም።
እሱ ራሱ ሲጠይቀኝ ማለት ነው። እና እኔም መጥቶ ለምንድን ነው ጆከር የሚናገረኝ አሰደብሽ ምናምን እኔን ከሚል ጃፒው እሱም ወንድ ነው ይኸኛውም ወንድ ነው ገብቶ መረጋገጥ አሰደብሽ ነው ይሄ ዝም ብሎ አእምሮ ውስጥ የተቀረጸው። እኔ በእኔ ባላረግኩት ቆይ አሰደብሽኝ ካለ አሰደብሽው አይደለ? አንተ ለምን እንደዚህ አደረግሽ? በይ ውስጥ ይሄንን ጠይቂ። እረፍ በቃ ጃፒ እረፍ። ጠይቂው፣ እኔ ቪዲዮ ከፍታለሁ። ጠይቂው ለምን እንደዚህ አደረግሽ? በይ በትልቁ አድርጊ ይባላል። ኖ እንዳታረጓት። በትልቁ አድርጊ። ጥያቄ አላት ቤት። እስቲ ለቤታ እኔ ወክዬ ልጠይቅ። ለምን እንደዚህ አደረግ? ምን አደረኩ? ለምን ይሄንን ነገር በቃ ጃፒ በቃ እሷ እየተሰደበኝ ነው። በቃ ተው በቃ ጃፒ በፈጠረ መሰደብ ምንድን ነው? አንቺ በመሰደብ ትሞቻለሽ እንዴ? ነው አይደለም። ጃፒ በጣም ነው የምትበልጡት እኮ እናንተ። በጣም ትበልጧቸዋላችሁ። በአይምሮ ትበልጧቸዋላችሁ፣ በአስተሳሰብ ትበልጧቸዋላችሁ። እነዚህ እኮ ቆሻሾች ናቸው። ተው በቃ ጃፒ በእግዚአብሔር እነዚህ እኮ ድንግላቸው የተወሰደ የአእምሮ ድንግላቸው ተወስዷል። ጃፒ በእግዚአብሔር በጣም ነው የምትፈርቻቸው። ፈራቻችሁ እኮ ነው የሚያስጠላኝ። ኖ ፍራቻ ሳይሆን ማንም አይደለም። በቃ ተከባብረን ያለ ነው። ያልተረዳው ነገር ማንም አባቱ አይፈራም። እኔ ማንንም አልፈራም። እንኳን ግን በቃ ማለት በቃ ጃፒ ያለ አይደለ አንዳንዴ ጥፋት ካለ እግዚአብሔር ማለት ነው ንገርህ፣ እግዚአብሔር መላሽ ነው። በእግዚአብሔር እኔ አምናለሁ። ፈጣሪ ክፉ የሰራም ሰው ካለ በክፋቱ እግዚአብሔር ያጋልጠዋል። ክፉም የሆነ ሰው ካለ በቃ ያንን ነው የማምነው። ምንም እዚህ ሶሻል ሚዲያ ላይ ብታወራ ግማሹ ሰዳቢ ግማሹ ደጋፊ ነው የሚሆነው። እና አሁን ካለብን ችግርም አንጻር በቃ እንለፈው ጃፒ እግዚአብሔርን በቃ ዝም በለቶ በቃ እኛ ለማህበረሰባችን ነው የምናስበው። አንቺ ግን ቤት እኔ ልንገርሽ፣ ቅድም የመከርኩሽ የእውነት ነው። እንደዚህ በጣም ላይ ስለሆኑ ከእንደነዚህ አይነት ቆሻሻ ወሬ ጋር ትተይና አሁን አንቺ ያለሽበት ነገር ጥሩ ነው። በዚህ ነገር ብቻ ዝም ብለሽ ነው መቀጠል። ከማንም ጋር ንግግር አያስፈልግሽ። እኔ ብሰድብሽ ራሱ ለእኔ መልስ መስጠት አይጠበቅብሽ። የራስሽም ነው። ለዛ ማንም አይደርስብሽ። እመኚኝ። እኔ ከሆነ ያልገባኝ ኮመንታተር ማለት ነው እንኳን ጠላሽኝ የምትወጂኝን ያህል ታንቀሽ ሙቺ ግማታም። አንቺ ወደድሽኝ አልወደድሽኝ ቆሮቆራም ግም የግም ድግስ የምወድሽን ያህል ጠላሽ። ድሮም አትወጂኝም። የእበት ልጅ እዛ ሄደው ቤታናት ዋናው ይበሉ። ምን አገባኝ እኔ ጠላቶች ቤታናት ዋናው ቢሉ ምንም አባታቸው አያመጡም። 5 ዓመት ያላመጡ አሁን ማምጣት አይችሉም። ቅማላሞች ምን አባታቸው እኔ ላይ ነው ያቅማቸው የሚወጡ አንድ እንኳን ለማንም አልቆምም። ተበዱታን እንዲህ ጭንቅላታችሁ እንደ ውሃ ይንቦጫቦጭ። እኔ ለማንም ሰው አልቆምም። ለማንም ሰው ዲፔንድ አላደርግም። እኔ ቤታ ለብዙ ሰው ቆሜ ብዙ ሰው ከጀርባዬ ያጠቃኝ ቤታ ነኝ። እሺ ዛሬ መቆሜ ራሱ ትልቅ ሰው እግዚአብሔር እንደው ጠብቆኝ ነው። ኢትዮ ለብዙ ሰው ቆሜ ለብዙ ሰው ዲፌንድ አድርጌ ለብዙ ሰው ምስጢራቸውን ደብቄ ቆይቻለሁ። ከዚህ በኋላ ለማንም አልቆምም፣ ለማንምም አልከላከልም። ሁሉም ሰው አፍ አለው፣ ገብቶ መናገር አፍ አለው። ከኔ ለሚወጣው ነገር እኔ ልጠየቅ እንጂ ጃፒ ማንንም ሰው እዚህ ጋር ቢረግጥ ጃፒ አቁም አልልም። ምንም አይመለከተኝም። ጆከርን ቢረግጥ አይመለከተኝም፣ አቁም አልልም። እኔ የሚመለከተኝ ከኔ አንደበት የሚወጣው ነው። እኔ ጆከርን መጥቼ ተናግሬው የሰድቤ ከሆነ መጥቶ ይጠይቀኝ፣ ወይም ደግሞ ፍላሽ ካለ ይላል። አንቺን በመናገር ገባሽ? የሚመለከተኝ ቆይ አንዴ ጃፒ፣ እኔ ምንም የሚመለከተኝ ታሪክ የለም። ለማንም ከዚህ በኋላ አልቆምም፣ ለማንምም ዲፌንድ አላደርግም። ማንም አልፈልግም። በቃ ለብዙ ሰው ቆሜ የተጠቃው ሰው ነኝ። ለብዙ ሰው ቆሜ እንደ ተሳዳቢ፣ እንደ ባለጌ፣ እንደ ቆሻሻ፣ እንደ ነገረኛ፣ እንደ ለፍላፊ ምን ቅጡ አለ የተባልኩት ማለት ነው። ገብቷችኋል አይደል? እኔ ብቻ አዋቂ፣ እኔ ብቻ ተናጋሪ፣ ተሳዳቢ፣ በብዙ ነገር ተወቅሻለሁኝ። አልፈልግም። ከዚህ በኋላ ሁሉም አፋላቸው ለአፋቸው ይቁሙ። ጆከር ቤት ሄዳችሁ የምትጽፉ ቤታና ሴረኛው ደግ አደረኩ እንኳን አደረኩ እሱ ያደረኩኝ እሱም ቤታና ካለ እንኳን ገባችሁ? አንድ ቃል እንኳን አልተነበረም። መቼ በውስጥ አውርታ የምታውቀው ነው? እኔ ለማንም ሰው ጋር
ይኸውላችሁ በነገራችን ላይ ማን ለኔ ማን ሴረኛ እንደሆነ ማን መጥፎ እንደሆነ ማን ምን እንደሰራብኝ ከዚህ በፊት ሁሉን ጠንቅቄ የማውቀው ነው። ግን ዝም የምለው ጊዜ ፈጣሪ ሁሉን ቀን ያወጣዋል ብዬ ነው። ሁሉም ደግሞ በተራ እግዚአብሔር እያሳየኝ ያለው። እኔ ለማንም ሰው መልስም አልመልስም። ይሄ ሰው ክፉም ነው ለኔ፣ ደግምም ነው ለኔ፣ መጥፎምም ነው ጥሩም ነው አልልም። ነቀል በሰራው ስራ ለኔ እስከ 7 ቤት ቆጥሮ የሚሰጠኝ ፈጣሪ ይስጠኝ። አለቀ። ከዛ በተረፈ እኔ ዝም ላልኩትኝ አይ ቤታ ዝም ትላለች አትናገርም እንሂድባት ሆነ ሂዱ ተሳደቡ። ከድርን ሁሉ አንቺ እየከፈልሽ እንደላክሽው እኮ ነው እሱ የሚያስበው። እኔ ብዙ ያወጣለሁ በመረጃ አንቺ ልከሹ ነው እንደዛ የፈጸመብኝ የሚለው እኔ ነኝ። መንፈስ ቅዱስ ሁሌም እግዚአብሔር ነው የምልክ። እኔ ጃፒ አንድ ነገር ሰው የፈለገውን የመናገር መብት አለው። እንዲያረገች እኔ በቦታው ላይ እስካልተገኘው ምንም መረጃ በሌለበት ሰው ይወቅሰኛል። ያው የውሸት እንኳን እናቷን አረዳም ብለው ስም ለማጥፋት ደረጃ መጥቷል። ምን ተኮነ? ምን ከሸፈ? አለቀ። ለምን ብሎ ይመጣል? አዎ እኮ አይመለከተኝም። እኔ የሰው የፈለገውን ልገር ይበል። ጆከርም እንደዚህ አድርገሻል በማነው ስሙ በከድር ካለም ከድር እስኪ መረጃ አምጣ ፊት ለፊት የቆሞ ጆከርን አንቺ እንዲያስደርገሻል ብሎ ከድር ፊት ለፊት የጠይቀኝ። እኔ ቤታ አልሞትኩም በህይወት አለው እዚሁ ጋር የተቀመጥኩ ሰው ነኝ። እስኪ ከድር እውነት ካድርጌም ከሆነ ፊት ለፊት መጥቶ ይጋፈጠኝ። ጆከርን ብለሻል ካለ መጥቶ ይጠይቀኝ። ከጀርባ መጠየቅ አይጠበቅበትም። ገባት? እኔ ራሴን የማቅ ሰው ነኝ። እብድ አይደለሁም፣ ደደብም አይደለሁም። ይህን ያህል ደረጃ ሄጄ ሰው እንደዚህ ያርግልኝ እንዲያርግልኝ ብለው እስከዛሬ ስማ ጆከር ማነው ከድር የሆነ ነገር እንኳን ብዬ ቢሆን ሆዱ አይቋጠርም። እስከዛሬ አውርቷል። እንኳን እሱን አይደለም በውስጥ እንኳን ሄጄ ያወራሁትን ነገር ወጥቶ ገልብጦ የተናገረ ሰው ነው። ሶኪ ገባክ? ወሬ ደግሞ ቢኖረው እንደዚህ አይነት ነገር ያወጣል። እኔም እኮ ያለ መረጃ የምንቀሳቀስ ሰው አለው። መረጃ አለኝ። ገባክ? እኔ ማንም ምንም ቢል ምንም ችግር የለውም። ነገር ይገንብኛል። በቃ ይጠላኝ ይጠላኛል። ስለሆንሽ አንቺ መጣል አለብሽ። አሁን ታጋዮች አሉ በሆነ ቀን ስላለብሽ ሊጥሉሽ የሚፈልጉ ሰዎች አሉ። ጃፕ እኔ በምናምን ሰው ልጅ ሰውን መጥፎ ነገር ሊያወራ ይችላል፣ ግን ማንንም መጣል አይችልም። እኔ እግዚአብሔር አለኝ። እግዚአብሔር ነው እዚያ ያቆመኝ። እግዚአብሔር ደግሞ በጊዜው አይገባሽም ያለኝን ነገር መንጠቅ ይችላል። ለእኔ ያስቀመጠውን ነገር ማንም ሰው ሊከለክለኝ ወይም ደግሞ ሊወስደው አይችልም። በቃ ማንም ሰው አቅም የለውም። ሊሳደቡ ይችላሉ፣ ሊናገሩ ይችላሉ። እውነታው ያለው ከኔ ነው። ያንን ነው የማምነው። ለእኔ ሁሌም እግዚአብሔር መላሽ ነው። ሁሌ እኔ በፌክ አካውንት የማልሳደበው ፌክ አካውንት አውጥቼ የሰው ቪዲዮ የሰው ምን ማልፖስተው ለምንድን ነው? በዛ ባደረኩት ክፋትና ሴራ ልክ የሚሰጠኝን ነገር እግዚአብሔር ያንን ስለሚያስፈራኝ አላደርገውም። በቃ ቁጭ በንጹህ ልቤ እመጣለሁ፣ እጫወታለሁ፣ እስቃለሁ። እንሰዳደብ ካለብኝ እንሰዳደባል። ከላይቭ ስወጣ ግን ለዛ ሰው ቆይ በዚህ ልፖስት በዛ ልፖስት እያልኩ ስጣን እንስሳ አልገኝም። ለምን አወዳደቄ እንደማያምር አውቃለሁ። በንጹህ ልብ ግን እንደምትጓዘው እግዚአብሔር ሁሉንም ነገር ይመልስላል። በቃ እኔ ሁሌም እግዚአብሔርን መልስልኝ ነው የምለው። አለቀ። ለሁሉም ነገር መልስልኝ ነው የምለው እንጂ አሁን ስንት ሴራ የሰሩብኝን ሰዎች እኮ ከነ መረጃቸው እኮ አለኝ። ባይናገሩም ውስጥ ለውስጥ ስንት ሴራ የሚሰሩልኝ ሴቶች እኮ አሉ። ወንዶቹን ሴቶች አሉ፣ አውቃቸዋለሁ። ግን እኔ አልተጣላንም፣ ሰላም ነን፣ በውስጥ እናወራለን እያልኩ ምሸውድላቸዋለሁ። ለምን እግዚአብሔር ያንን ልቤን አይቶ በእኔ ንጹህነት የእነሱን ተንኮልና ክፋት አውጥቶ እንዲያሳይልኝ እፈልጋለሁ። በቃ ይሄን የመጨረሻ ነገር እንደዛ ነው። ለክፉም ለደጉም ቤት ራስሽን ጠብቂ። ከዚህ በላይ በጣም ብዙ አደጋ ተግሻል። እኔ የማውቀው እንዲህ ነው ብዬ ያለ ማላወራው ራስሽን ጠብቂ። ለዛ ነው ከጎን ሰው ሲነሳበት ከማንም ጎን ቆማለሁ እና ማሜንም ብትሉ ሁላችሁም ብትተባበሩበት ከጎኑ አቆማለሁ። ነው ሁላችሁም ጎን ነው የምቆመው። ቤት የግል ጸባችሁን ተውና ወደ አንድነት መምጣት አለባችሁ። ከጀርባችሁ ሌላ ብዙ ሴራ አለባችሁ። እናንተ ማታውቁ ተመለሱ። እቤትሽ ድረስ የሚመጣብሽ ብዙ ሴራ አለ። ያንን ነገር ለመቋቋም ከአለሽ ከጎንሽ ካሉ ሰዎች ጋር የእውነት አማራ ከሆኑ ሰዎች ጋር አብረሽ
እንደነዚህ አይነት የማህተም ዲቃላዎች በጣም ብዙ ነገር አስበውብሻል። ይቅርታ እዚህ ሚዲያ ላይ ማውራት የሌለብኝ የሚያወራው ግን ራሳችሁን ጠብቁ። እኔ ሁል ጊዜ ከተጎዳችሁ ሰዎች ከጎናችሁ አለው መጣና ራሴን መስዋዕት አድርጌ ይቀርብላችኋል። ራስሽን ግን ጠብቂ። ጓደኞች ጋር ታረቁ። ከአንቺን ከሚመስሉ ሰዎች ብዙ የተያዘልሽ አጀንዳ አለ። ስለዚህ ከዛ ነገር የምትተርፊው ራስሽን መቆጣጠር ስችይ፣ አካባቢሽን ቃኝ፣ ሰውን አትቅረቢ። ስትቀርቢም ደግሞ አደጋ ስላለብሽ መርጠሽ ቅረቢ። እኔ ላስረዳሽ አልችልም፣ ለእኔም አደጋ ስለሆነ እና ራስሽን ጠብቂ። በተረፈ ሰላም ናት። ወይ ጉድ! ኢትዮአለሽ አሎ ማሪ ስልኬ ደርቆ እንዴት ላስወጣ እንዴት ላስገባ? ቴሌግራም ሰሊምን ጭቅጭቅ። እኔ እኮ በመሀል እኮ ጌታን ልብስ እየፈላለኩ ምናምን ነበርኩ እራሱ። ኧረ በመሀል ተረገጥን ማሪ ተረገጥን። ወይ መከራዬ! እንደው እኔ ግን ፈርዶብኝ ወይ አምላኬ። ነገሩ ስንት ሀሳብ አለ። እኔ አጀንዳም አድርጌም ይሄንንም አላወራም አልገባም። ስንት አጀንዳ ወይ አለ። ሞዴሬተር ትላላችሁ። ሲረጋገጡ እኮ አንስቼ የሰጠኋቸው እርስ በርስ እዛው ይጨርሱ። ይነሳባቸዋል ነገር ሲብላችሁ። እኔ እኮ የሚገርመኝ እኔ ሳልተነፍስ እኔ ግን ኢትዮ ቆይ እኔን ማለት ነው ዝም ብሎ ሰው የሚሰድበኝ ማለት ከኔ ኤክስፔክት የሚያደርግ አሁንማ ምን ላይ ደረጃ እንደደረሱ ታውቂያለሽ? ስንት ሰውን በድምፅ እንኳን የታዘብኩት ማለት ማንም ድምፅ ሳይሆን እኔ ያው የሚናገሩኝ ከኔ በጣም ኤክስፔክት ያደርጋሉ፣ ብዙ ነገር ይጠብቃሉ። ልበል የሚጠብቁት ነገር አላቸውና ማለት ነው ሳስበው ወይም ደግሞ እኔ እንደት በቃ እኔ እንጃ እኔ እግዚአብሔር እንዴት ብዬ እንደማስረዳሽ አላውቅም፣ ግራ እስኪገባኝ ድረስ ግራ ነው የሚያጋባው ማሪ። ግራ ነው የሚገባኝ ፍላጎት። እኔ እኮ ግራ ነው የሚገባኝ የማንም ስንቱን ፍላጎት አስደስተሽ አሟልተሽ ትችዋለሽ። ኧረ ከባድ ነው ወይ ምን? ኧረ እኔ በኢየሱስ ስም ባንዴ ብትመጥ ኢትዮ መቤቴ እኔ በጣም ነው የሚያሳዝነኝ። እኔ እድል ይለያል። በል ወደ ልመና ብሏል ጃፒ። ጋለሪ ሙሉልኝ አዲስ አፕዴት አድርጉ። ሄዱበት አንዳንዱ ከአበባ ጀምራችሁ ሳላስከፍላቸው ወጡ እኮ በሰበቡ ተጣልተው። አሁን ሊያስታርቋቸው ሚኪ ገባ፣ ፋኖ አበራ ገባ፣ ቢዲ ገባ፣ ሁሉም ገብተዋል። የኔን ስም አንሱ እንጂ ስም አንሱብኝ፣ ሰልችቶኛል። ኮመንቶች ናቸው እንጂ አንቺ እነሱ አልጠሩም። እኔ ነኝ የተጠራሁት። ምን ተባልሽ አንቺ? አይ ደግሞ በቀደም ከመቼ ልጀምሮ ወድሻለሁ እያለ ልብ እየሰጠኝ ነበር። ተጣለሁ። ደስ ይበለው እድሜ ልጃቢ። አይ ነገ ይመለሳል ይመጣል። ለእልቲኩ ደግሞ እያየችን ነበር። እያየችን ነበር። አይዋ ሀገር የጀምረዋል። አማራ ቤት ታውቃለች። እሷ እኮ ሁሌ አማራ ቤት እኮ ነው የምታድረው። እኔማ አማራ ለመሆን ተመኝታ ያልተሳካላት ሴት ነው የሚመስለኝ። አማራ ቤት ነው ያለችው። አዎ በቃ ህይወት ግን የላትም። ግን በኢየሱስ ክርስቶስ እዚህ ነበረች እኮ ከአሁኑ በዚህ በአማራ አጀንዳ መግቢያው ነው። እዚህ እኮ ነበረች እኮ። አሁን ልክ ጆከር ሲወጣ ነው እሷም ሄደችው ወደ ሜዳ። እሷማ በቃ የአማራ ቤት እኮ አጠፋማ እንጂ በስመ አብ ጸበል ሳድግ የተጠራኝ ይመስላል። አይ ጉድ! ትንሿን ግን ይወዷታል። አይ እንትን አይሏትም። እሷ እኛ እኮ ስሚ ጃፒ ምናምን እኮ ማለት ነው። ጃፒ ትንሿ በደምብ እኮ ነው የምንተዋወቀው። እንትን ላይ ምንድነው ቢጎ ላይ እኮ
ቆይተናል እኮ እኔ ቲክቶክ ሳልጀምር ማን ብሎ ነው ማቃችሁ እኮ እኔ ሳልጀምር እኮ ነው ቲክቶክ ማቃቸው ገባሽ? ከዛ ወደ ኢንስታግራም ተመጣ ነው ኢንስታግራም ላይ ነበርኩ እንጂ መጀመሪያ ከዛ ሃውስ ፓርቲ የሚባል ነበር። ከዛ እዛ ላይ እንትን አልኩኝ ገባው። ከዛ አልፌ ደግሞ ወይ ቪዲዮ እስኪ ቤታ እናንተ አንቺ የሆነ አካውንት ማለት ነው የሆነ አካውንት ሰው ላከልኝ ማለት ይኸውልሽ ልክ እንቁርቲ በፖስተችው ሰዓት ማለት ነው ከነ ሰዓቱ ላኩልኝ። እሷ በፖስተችው ሰዓት የሰብናፕ የሚባለው ፔጅ የለም እኩል የፖስተችው ሰዓት ላኩልኝ ሰዎች የሆነ ሂውማን እኔ እኮ ይኸውልሽ አንጫጫቸዋለሁ ትንሽ ነው የምነካው ወሬ ማለት ነው ሲንጫጩ ይላሉ። አውቀዋለሁ ምን አይነት ስሜታቸውን እንዴት እንደማድረግ እንደምችል። ከዛ የሆነ ፀጉር ቤት ምናምን ከዝኔ ከፍታለሁ የገባሽ ሂውማን መሸጫ ማለት ነው። እዚህ እንደውም ስቶሪ ላይ ፖስት አድርጌያታለሁ ምናምን። ከዛ ከእሷ ጋር እኔ እንትን አሻሸጥላታለሁ ምናምን ፌመስ የሆንኩት እስከ መቼ ነው ምናምን ከፍታለሁ። ከዛ እንደው የሆነ ጻፈችልኝ ኮመንት ላይ ማለት እንትን አልከ መብቴ ነው ለምን ከቤቷ ጎን አልከፍቱም ምናምን ገባችሁ? ይሄ እኮ መብቴ ነው። ቆይቷል ደግሞ ነው ያሰብኩት የነበረው ሽቶ ቤት ወይ ቲሸርት ወይ ፀጉር ቤት ስንመርጥ አልነበረ ስለምን ነበር እና ከዚህ እኔ ስለምሰራ ብዬ እሷን ለማስተዋወቅ ነው እንደዛ አልኩኝ። ከዛ ሄዱና አንቺ ሰዓቱን አሳይሻለሁኝ ኢትዮ ልክልሻለሁኝ ልክ ማለት ነው እኔ ከመፖሰቴ እግዚአብሔር ያሳይሽ እኔ ከመፖሰ ምን እሷ ከመፖሰት አንቁርቲ ሰብናፕ የሚፖሰት አንድ አይነት ያንን ያወራው እኮ ሰብናፕ ዩኤስኤ ነው የሚኖረው ደግሞ እንትኑ ተላከልኝ። ከዛ ደግሞ ልንገርሽ አማራ አይደለም ለምንድን ነው ታውቂያለሽ? እኔ ከእነ አካውንት ቁጥጥር ያለው ስሟቸው የሚሉትን አንቺ በትልቁ አድርጊ ቤታ ያው ስሙ እንዳትሳደብ አደራህን። እኔ አልሳደብም። ምንም የምናገረው ይሄ ነው። አንድ ቀን ስሙን አስቻላት ግን ሁልጊዜ የሆነ ደግሞ የኔ ፊት ትንኮ የሙሉ ፊት አለኝ እንደዚህ አይደለም። አሁንም አንድ እኔ እዚህ መጥቼ በብሔርተኝነት ዙሪያ አማራ ነኝ ብዬ ከመጣሁኝ ብሔርተኛው የማይፈልገው የሚሳደቡት ኮሜንተሮችንም ስሟቸው። እኔ ስንቱ ነገር እየገባ ምሳሌ ላይ በቀደም ዕለት ተጣሉ አይደል እነሱ ሶስት ሴቶች። አሁን ይሄ ነገር ስላለ እናንተ ሰብ ኦዲየንሱን ይዞ ሌላ ነገር ስለሚያመጣ ባካ ቤታ ውጪ የምትሉት ምን ልታረግ ነው? ቤታ የምትወጣው ቤታ ምን አረገች? የመከራሽን ብዛት ይሁ ቤታ አሁን እኔ መጥቼ እናንተ እንድትሸመግሉኝና እንድትናገር ሲበዛ እኔም ለመናገር ፈልጌ እኔ በጣፋ ደስታዬ ነው። እንዲሁም እኔ በጣፋ ሰላማዊ ነው። ይሄ እንትን ዋለች ሲስተም ዋለች ገባች። ወደዛ ነው የምኖር። ከጠፋ መኖር አይችልም። ማን ያኖረዋል? የቤት ኪራይ ማን ይከፍላል? ማንም ይከፍል። በሌላ እየሰማን ነው። ማን ይከፍላል? ችግር የለውም የምታሰማ ምናምን በቤት ማድረግ ቻለ። ግን አሁን ኢትዮ ማለት ነው የተሰደበኝ ስለሆነ ለእሷ ብለህ ነሳቶ ሻፒ በእግዚአብሔር እሷ የተሰደበኝ ነው ገባ። እኔ ችግር የለውም እኔ ስድብ ለምጄዋለሁ። ቤትህን ክፈትና እንምጣ አንተ ጋር በቃ ሄድ። ለምን ነው የምትሰደበው? እኔ አልፈልግም ጃፒ መነካካት ከማንም ጋር አልፈልግም። እኔ ሰላማዊ ሰው ነኝ። ተው በቃ ይቅርታ። እኔ ማንንም ከፍት እኔ ቤቴ ስለተዘጋ ነው። በዚህኛውም እከፍታለሁ፣ እንገናኛለን። ቤቴ ለእሷ ብዬ ነው ገባ። እሺ እንመጣለን። በቃ ፎሎ ቤታ ግን እንደዚህ ፈርተሽ አይቼሽ አላውቅም በህይወት ዘመንሽ። ኧረ እኔ አልፈራሁም ጃፒ ነው እኔ ለእሷ ነው ማርያም እኔ ለእሷ ነው። እኔ እኮ ምን አሉት ታውቁ ብያለሁ። ለእሷ ነው እኔ ምንም እኮ ነው ያልተሳደብኩኝ። ስሚያቸው ነው እያልኩሽ ያለው እየከተከቱሽ ነው ስሚያቸው። ችግር የለውም ምን ይቀርልኛል ጃፒ ሁሌ እኮ እኔ እንደተሰጠው ነው እኮ ልጁ ልጃችን ነው፣ እሱም ወንድማችን ነው። ትንሿ ብቻ ነች ከኛ ጎን እኮ የቆመች። ቀስ ብላችሁ ስለ እኔ ምንድን ነው እኔ ለምን ገባሁበት? ስለ እኔ ምንድን ነው የሚያነሱት? ጃፒ አልገባኝም። እኔ ምን አድርጌ ነው?
ምን አውቃለሁ። አንቺ ከጃፒ ጎን ቆምሽ ነው አንደኛ እኔ ከኔ ጎን ማለት እኔ ሲናገር ክርስቲያን በመሆኔ ነው የገባችሁ ብሎ ጭራሽ በእምነት ሳይድ አስይዞ እኛን ለማባላት የሄደበት መንገድ በጣም ነው የታዘብኩት። ሰማችሁት የሚለውን? ቆይ አመጣለታለሁ እንዴት ከአማራን እንደሚሳደብ እኔ አቡ አሁን ጆከርና እንትና ያውሩ ግን አቡ ፋኖ ጌም ተሸነፍኩ ብሎ አይደል እንዴ ፋኖ የሚለውን የቀየረው እርስ በርስ ተማሉ ጆከር እና ጃፒ ኦኬ ይጣሉ ግን አቡ ፋኖ ስሙን የቀየረው ጌም ተሸነፍኩ ብሎ እንዴ ፕሪሚየም ማነሳ አማራ አልሰጠኝም ብሎ ነው አቡ መሐመድ ብሏል። አቡ መሐመድ ሰውን ማስታረቅ ሲገባ የባሰ ማጋጋ አቡ መሐመድ እንግዲህ የቀወጠው ነው። እሺ ጨርሻለሁ። እኔ ራሴ ቤቴን እከፍታለሁ፣ ችግር የለብኝም። አምስት ክፈት ቤትህን ፎሎ አድርጉ ቶሎ በሉ። አንዴ 2000 ሙሉትና ይሄ ይከፍታል ቤት መጥፋት አለብኝ። ጆከር ሲያጇክም የጆከር ሙት መጥፋት አለብኝ ይላል። ስሙት እኔ ልጥፋላችሁ ምናምን ይላል። እኔ ግራ የማይገባኝ እኔን እያስመሰለኝ እግዚአብሔር ምስክሬ ነው። አንድ ነገር አንቺን እናጠፋት ተባብለን ምን ሲመጣ እንዴ ምን አረገችኝ? ምን አረግሽ? እኔ የዘላለም ጠላቴ አይደል? ሰደብሽኝ እንጂ አልተገዳደልን። እናጥፋ ከሚዲያ እናጥፋ ብሎ የሚመጣብሽ እሱ እኮ ነው። መድኃኒዓለም እኔ የተጻጻፍነውን እያሳየሁሽ፣ ሌላም ደግሞ አሳያችኋለሁ። ሌላ እንዳለ ሪከርድ አለ ደግሞ ብዙ ያወራው እግዚአብሔር ለሁሉም በቤት ከዛኪንጃ ግን ማለት ነው። እኔ አያገባኝም አላሳይምም። ብቻ ሁላችሁም የእውነት ከሆነ የምትኖሩት ስለ እውነት ነው። ቤታ ሰው ስለወደዳት እኔ ልመቀኛት አይገባኝም። ሀቢባ ሰው ስለወደዳት ልመቀኛት አይገባኝም። ሀቢባ ሰው ሰበሰበች አንችልም። ጋሺ ጃፒ እኔ ምን አወራሁ? እኔ ታዲያ መጥፎ ነገር አላወራሁም። አንተ ወንድሜ ነው ወንድሜ ነው። እኔ ምን አገባኝ? ሁለታችሁ ለምን ግድግዳ ለምን አትናጭ? ምን አገባኝ እኮ ቀረብከኝም ጎዳኸኝም። እሺ እኔ ሰው አድራጊ እሺ ሰው አድራጊ አሁን ካሁን በኋላ እሱም ባለፈ ቤታ አንቺንም አያነሱም ማንንም አያነሳም። ያም ካሁን በኋላ ማንንም ጃፒ በማርያም በምትወደው እሺ በቃ ታውቃለህ። ጃፒ ሁሉ በነገራችን ላይ የቤታ ሁሉም ጠላት ነው። እራሷ ለራሷ ጠላት ናት። የማትሰማ ሰው ናት። ስለዚህ አንተ ተይ ብለሃታል። እሱም ከአሁን በኋላ አልናገረውም ብሏል። በእናትህ አንተም ከአሁን በኋላ በቃ ተው። እንደ አዲስ ካጠፋ ሁላችንም እንዘምታለን። አንተ ከተናገረኝ ልንገርሽ፣ ትንሿ አይናገርም፣ በኮሜንት አይናገርም። እኔ ለምን ዘግዝቀው ለምን አይሰድቡኝም? ወንድሜ ሞት ወንድሜ ምንም አይመስለኝም። ገባሽ? ከወንድሜ በላይ ህይወት የለም። የእኔን የሞተ ወንድሜን ዘግዝቀው ሰድበዋል አይደል? ከዛ በላይ ለኔ ህይወት ያቀረቡ ካሁን በኋላ የለም። ካሁን በኋላ የለም። ከዛ በቃ የፈለጉትን ያውሩ፣ የፈለጉትን ይመጣ። ኧረ አንተ ሰውዬ ነገ ሰኞ ነው ሃይላንድ ትለቅማለህ። በጧት ተነስተህ ዝም ብለህ በቃ ቶሎ ኢንጆይ አድርገህ ያቀረው ሰዓትን ከካማንቺ ዋካ እኔ ጋር ችግር የለውም። እሺ ዋካዬ ማይላ አሁን አውጣ ወደ እኔ ሰው አንድ ፎሎ ያለ አንተም ብር ቪዲዮዋን ይግባና ወደ እኔ ከዞረ ያማችኋል እንዴ? ቤታ ዝም በይ የምትሉ ያማችኋል እንዴ? ምን አወራው ነው? ቤታ ምን ታርጋችሁ ምን ምን አባታችሁ ነው እኔ ላይ ያባችሁ የምትከፍቱኝ? እናንተ እኔ መርገጥ አለብኝ እንዴ? እናንተ እንድታከብሩ ማን ያስወጣው? ናግባ ተሳደብ፣ እኔ እንደፈለክ እኔ አሁን እኔ ትንሿ ምን አወራው? ያማችኋል እንዴ? ታቸው በቃ ታቸው በቃ ያም ቤታ ዝም በይ የሚያወራው ሌላ ዝም በይ የሚሉት ሌላ። ጤነኛ ናቸው? ያማችኋል እንዴ? ትንሿ ለምን ረብጣሶች የሆነ አንቺ ኧረ እናቴ ትሙት ነው ያለው። እናቴ ትሙት ነው ያለው። ሞላ ነው ያለው። ስሚ ኢትዮ ወይ ማሪ
ወይ ነው ምን አርጊ ነው ምን በፈጠረሽ እንዴ? ኢትዮ የለችም ነበር ቅድም ነበር ስናስወጣ ኢትዮም አልነበረችም። እኔ ነበርኩ ሳስገባ ሳስወጣ የነበረው። ኢትዮ ምንም አላደረገችም። ማንም ምንም አላደረገም እኮ በቃ ጃፒም ስማት ነገር ቤትህን ክፈት፣ በቤትህ ተራከት እንደፈለከ። አይ በቤቱ ለራሱ አይናገርም። ጆከር እኔ አልናገርም ከሆነ በኋላ ስሙንም ያንዳንዱም ግን ስሚ ምን እንደሚሉ ስማ አልጠራም ብሏል። ስም እንችላለን ሚዲያው የኛ ካልሆነ ምን ችግር የለብንም። ሙድ ነው ታውቶ የሽቃላ በቃ አሁን አንተ እኮ ደንቆሮ መሆንህ ይሄው ጥላት መሆንህ እኮ አንተ እኮ እንደ ጥላት ነው። ራስህ በሳምንት አንዴ መተህ ትጮሃለህ። አሁን ሳምንቱ ሙሉ የለህም። ትንሿ እዛ ስትሄጂ ጆከር አላነሳም ብሏል ስለሱ ወሻት እናቴ ትሙት ወላሂ እኔ አላነሳም። ወላሂ እኔ በኮሜንት እንኳን ልከው ብሏል። የሸርሙጣ ገረር ላይ ራስ የሚባለው ራሱ እኔ አምጥቼ ለጥፈዋለሁ። ይሄ የገረር ልጅ ኖ እሱ ለራሱ ራስም እሱም አብዱል ታረቁ ሁሉም እዛ ያሉት ይታረቁ። በቃ ከሆነ ይነጋገሩ የአማራ ጃፒን እንዳትበቀን ማንም ሳታስገባ ልቤን አመመኝ። ምን አገባኝ? ምን ልቤን አሳመሙኝ እነዚህ ሁለት ወዘታ። ጃፒ ቤትህን ክፈት ሄድ በጉድ ራስም አልናገርም ብሏል። ያም አልናገርም ከአሁን በኋላ ድምፅ እንሆናለን ሁላችንም ተስማምተን ነው ያሉት። በቃ ተስማምተን እንስማማለን ነው ያሉት። በቃ ተው አንተ ናዚ ላይ ሆንክ ደግሞ በጊዜ ተኛ። ነገ ሃይላንድ የምትለቅሙ ብዙ አለ። ለዛሬ ሳምንት ደግሞ የምትጠጣበት እንዴ በአመት አንዴ እንዴ። በነገራችን ላይ ጃፒ እኔ ትክክል ነህ፣ ያም ትክክል ነው። ሁላችሁም ትክክል ናችሁ። እኔ ማንንም ለመንፈቅ አይደለም። ያ ትክክል ነው። ብዙ ነገር ትክክል አለ። ግን በቃ አንዳንድ ጊዜ ንቀን እንተው። ለወዳጅ ለጥላላት ንቀን መተው መቻል አለብን። እኔ ብዙ ጥያቄ አለኝ እንዳንተ። ግን በቃ እንተው። አሁን እሱ ጆከር እኔ ያልነካው ማልናገረው ብሏል። ካሁን በኋላ ለሚያጠፋ እንረግጠዋለን እንዳርገው በዳሱ ራስም እኔ ያልነካም ብሏል። አብዲም እንደዛው እንስማማ እንታረቅ ሁላችንም ተብሎ እንታረቅ። ሁልጊዜ ጸብ፣ ሁልጊዜ ሽምግልና። አንዴ ሙሙ፣ አንዴ ከበደና እየለ ተጣሉ፣ አንዴ አስናቀ ተጣላ። መከራ ማየት። እዚህ ትላልቅ ሴቶች ይጣላሉ፣ እዚህ የሆነ ነገር ይጣላሉ። የአማራ ህዝብ መጨረሻ ላይ የአማራ ህዝብ እንዲሆን ይፈታለው። ማሪ ምን ታስቢያለሽ? አንቺ ደግሞ ታይ፣ አንቺ ታይ፣ አንቺ ታይ። እኔ ሌላ ወንዶቹን አለቀሰ ደግሞ አንቺ ሌላ ጂኒ አንቺም ታይ፣ አንቺም ታይ፣ አንቺም ትታያታለሽ፣ አንቺም ትታያታለሽ። በንክሻኗ ዘንጥዬ የምጠልሽ አንቺ ሳትጠቀችኝ እንጂ አትጠቀችኝ። እሺ ገስት ላይ ያለችው ሬሳዎች ምንድናችሁ? ሌሎቻችሁ ከሌሎች ዝም ነው ሲሰዳደቡም ዝም አቤታችሁ። ልክ እኔ ሲሰዳደቡ ጥለው ይላሻል አሉ። አታወሩ መሰዳደብ አለብን እንዴ? እኛ መሰዳደብ አለብን ፈልገን ነው። አይ እናንተ እኛም ፖለቲካ ማለት መግባት አንፈልግም። ሁለታቸውም አማራ ናቸው። እሺ እና ምን ልትሰሩ ገባችሁ ወገን እኮ መጀመሪያ እኔ ቤት ትልቅ አዘን እንዳለ ያለሽ እነሱ አውርቶ መጀመሪያ ኢሚግሬሽን ሰብሬ ዶሮ ጠባቂ እንዳላረግሽ ተረጋግኝና ኖ ተጫወቱ የሆነ ወሬ ስታመጡ ይቀየራሉ። ለምን እነዚህ ልጆች እሺ አውራስቲ ከበደ እኔ ዝም እላለሁ። ማውራት ይሻልሽ። እንዴት ይፈልጋሉ? የአማራ ህዝብ እንዲታረድ ነው። አማራ ህዝብ መታረድ አለበት። እኛ አፋችንን እየከፈትን እዚህ እዛ መታረድ አለበት። ንጹሃን እንዴት ደም እንወዴ። አንዳንድ ሰዎች ኮሜንት ላይ እንደ ፓስተር ቆለጥ ይመስላችኋል። ጃፒ ቤቱ ከፍቷል። እኔ ለምን አናታችሁ የእናታችሁ ግራ ይፈቃ